እንግዲህ ዛሬ ነው ምናምን ነገር እኔ የቴዲ አፍሮ አድናቂ ነኝ። የሀሳብ ልዩነት ነው ያለን ምናምን ምናምን ብሎ እሱ ሀገር ፈርሷል ብሏል። እኔ ደግሞ ሀገር አልፈረሰም ብዬ እኔ ሰራሁት ከዛ ውጪ ምንም አይነት ችግር የለም ብሎኛል ብሎ እየተናገረ ሰማ ነው። መጀመሪያው ቀዳሚ ምሳሌ በጣም የምንወደው የምናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እኔ አንዳንዴ ሳስበው የምሬን ነው። ቴዲ ግን ይመቸው። እስካሁን አልበሙን ከለቀቀ ጊዜ ጀምሮ አንዲት ኢንተርቪው አንዲት ቃል አልተነፈሰም። እነሱ ግን ሲላቸው አንዴ በዘፈን ሲላቸው ደግሞ ሰው ተቃወመን ብለው በመግለጫ ጭራሽ ደግሞ ቴዲ አፍሮ ያስቀየመው ሰው አለ ብሎ ለመናገር በቃ የኛው እንግዲህ የሀሳብ ልዩነት ሲኖር እንደ አርቲስት ምንድን ነው የሚደረገው? ደውለ ወይም ደግሞ ስልኩን አፈላልጋ አይኖ ቴዲ ጋር ተገናኝታችሁ ማታቁ ምንም አታቁ ቴዲ አፍሮ ጋር ተገናኝታችሁ አታቁ እና ምንድን ነው ማድረግ የነበረብህ? ስልኩን አጠያይቀ ቴዲ ለምንድን ነው ይህን ዘፈን የዘፈንከው? ምንድን ነው ችግሩ? ለምንስ አልክ ብለህ ብትጠይቀው ምናልባት ትክክለኛ መልስ አግኝተ አብረኸው ትዘፍን ይሆን ነበር፣ አብረኸው ታርግ ነበር። ታስታውሳለህ? አጫሉ ሁንዴሳ ተጠይቆ ከቴዲ አፍሮ ጋር ችግር አለብህ አብረህ ብትዘፍን አንድ መድረክ ላይ ምን ልታደርግ ትችላለህ ሲባል የፖለቲካ ልዩነት ሊኖረን ይችላል፣ ግን በደንብ አድርጌ ከቴዲ አፍሮ ጋር አብሬም አንድ መድረክ ላይ እሰራለሁ ብሎ ነው ቃል በቃል የተናገረው። አየህ፣ የህዝብ ልጅ ስትሆን ከህዝብ የህዝብን ድምፅ ታዳምጣለህ። ካድሬ ሌባ ስትሆን አንተ እኮ 4 ኪሎ ብለህ የዘፈንክ ነህ። ተሳድበ የምትዘፈን ነው ሁልጊዜ የምትታወቀው በአኩራፊና በተሳዳቢነት እንጂ በትክክለኛ የኦሮሞ ልጆች እውነተኛ አቀንቃኝ አንተ አትደነቅም። አንተ ምን መሰለ ካድሬ ሆዳም ነህ። ይህም ደግሞ ጊዜያዊ ነው። ለሚገደሉ የኦሮሞ ልጆች፣ ለሚጨፈጨፉ የኦሮሞ ልጆች ሌላውን ተው፣ አንድም ቀን ድምፅ ሆነህ አታውቅም። በሚያሳዝን ሁኔታ ግን ምን አድርገሃል? ቴዲ አፍሮን ለመተቸት ያውም እስቲ አንድ ስለ ሀገር ዘፍነህ ታውቃለህ? አንድ ቀን ስለ ሀገር ቴዲ አፍሮ የሚታወቀው ስለ ሀገር በመስፈን ስለ ሀገር በማቀንቀን ስለ ሀገር በሆነ ነገር ላይ በማድረግ ነው ቴዲ አፍሮ የሚታወቀው። ቴዲ አፍሮ አዎን አስቀይሟል፣ በትክክል ነው ያስቀየመው። ግን ማንን? የብልጽግና ካድሮችን በደንብ አድርጎ ነው ያስቀየማቸው። የ8 ዓመት ሮሮን በ8 ደቂቃ በአንዲት ትራክ ቁጭ አድርጓቸው ላይቀየሙት አይችሉም። ቴዲ ተቀባይነት አገኘ። ኦፍ ኮርስ ዋይ ስትል ግን ቴዲ በህዝብ በኩል ሆኖ ስለጮኸ ነው። እናንተ ተቀባይነት አጣችሁ ዋይ ብለን ስንጠይቅ እናንተ በመንግስት በኩል ስለነበራችሁ ነው። ስለዚህ አሁን ህዝብና መንግስት ምን ያህል ሆድና ጀርባ እንደሆኑ ከናንተ በላይ ማሳያ የለም። አያችሁ፣ አንዳንዴ የህዝብ ልጅ መሆንን በራሱ ከቴዲ ሌሰን መውሰድ አለባችሁ። ቴዲ መንግስት ሊቀያየር ይችላል፣ ስርዓት ሊለዋወጥ ይችላል። የትላንቱ ቴዲ ዛሬም ራሱ ነው። ማንነቱን ቀያይሮ አይደለም በየስርዓቱ የሚመጣው። ጥሩ ከሰራህ፣ ህዝብን ከጠቀምክ፣ ከህዝብ ጋር ከቆምክ ምንጊዜም አሸናፊ ነህ። እናንተ ከህዝብ ጋር አለመቆማችሁ እዚህ ውጥረት ውስጥ ከቷችኋል። እኔ አንዳንዴ ሳስበው ገና በህልማችሁ ጎራዴ ይዞ መጥቶ ያስፈራራችኋል። ታያላችሁ። ኢሚዲየትሊ ተንደርድራችሁ ገብታችሁ ትራክ አወጣችሁ፣ ዝም አለን። ኮንሰርት ላይ እንደፈለጋችሁ አሽካካችሁ፣ አላገጣችሁ፣ ዝም አለን። አሁን ደግሞ መግለጫ እየሰጣችሁ ነው። ቴዲ ግን እስካሁን አንዲት ቃል አልተነፈሰም። ቴዲን ስርዓት አላመጣውም፣ ወይም ደግሞ የሆነ ስርዓት ያስተዋወቀን ሰው አይደለም። ቴዲ ኦልሬዲ በስራው በላቡ በልፋቱ ራሱን ያስተዋወቀ ጀግና ኢትዮጵያዊ ነው። የሆነ ብሔር ላይ አይለጠፍም፣ የሆነ ቋንቋ ላይ አይንጠለጠልም። ከተበደለው ጋር ተበድሎ የሚጮህ የወደፊቷን ተስፋ ያላትን ኢትዮጵያ ደግሞ ለህዝቡ የሚያበስር በዚህ ደረጃ ከፍ ያለ ሰው ነው። ስለዚህ ምንም ከስሩ ብትርመሰመሱ ምንም ብታደርጉ ያን ያለ ቴዲ ደጋፊ አቴንሽን ሰጥቶ እኛን ይከታተላል ይሰማናል ብላችሁ አትድከሙ። አንተ ግን ሁልጊዜ በአኩራፊነት፣ በተሳዳቢነት፣ በክፉነት ነው የምትታወቀው። ስለዚህ በጣም የሰማይና የምድር ልዩነት አላችሁ። አሁን እቺ ቪው ስለጠረረች ምን ለማድረግ አስበ ነው? እኔ አድናቂው ነኝ እኔ በዚህ ወጥቶ አንድ ቀን ብለህ ታውቃለህ? አታውቅም። ስለ ሀገር ዘፍነህ ታውቃለህ? ስለ ሀገር አቀንቅነህ ታውቃለህ? ሙድ ይዘህ መድረክ ላይ ወጥተህ እያልክ ስትገለፍጥ አልነበር እንዴ?
ፋራና ሰገጤ መሆንን በደንብ አድርጌ እነግርሃለሁ። ኢትዮጵያዊነት ለማንኛውም በተለይ ሀገርን ስለሚያቀነቅኑ አንድ ቀን ከሀገር ከማቀንቀን ቴዲ አፍሮ ዝቅ ብሎ አያውቅም። አንድ ቀን ድምፅ ከመሆን ለኢትዮጵያውያን ዝቅ ብሎ አያውቅም። መንግስት ማድረግ ያለበት ነገር ምንድን ነው? ማዳመጥ ነበረበት። እውነትም የህዝቡ ስሜት ይሄ ከሆነ ስለዚህ እኔ ራሴ ላይ መስራት አለብኝ ብሎ መንግስት መስራት ሲገባው ያንተ ማለቅለቅ ማንነትህን ጭምብልህን አጋለጠ። ስለዚህ በጣም አድርጌ ብታይ የኦሮሞ ልጆች በአንተ ዘፈን ትሬንድ አልሰሩም። ያቸው አብዛኛው የኦሮሞ ልጅ ትሬንድ አልሰራም። ለምን? ስራ ትክክል እንዳልሆነ ካድሬ እንደሆንክ ስላወቁ አጠገባ አልደረሱም። ለማንኛውም ትምህርት ይሁን ለሌላ ጊዜ። የሌላው ቁስል አለኝ ሲለ አንተ የማዳመጥ ጆሮ መስጠት አለብህ እንጂ በቁስሉ ላይ ምን አሰድም እንጨት አሰድበትም። ስለዚህ ከዚህ ነገር ተማር። ይሄን ነገር በይቅርታ እንጂ የምታልፈው በእንዲህ አስመስሎ አለቅልቆ በማለፍ አይደለም። ካድሬነት የትም አያደርስም። እመነኝ። ጥሩ ሲሰራ ማንም ያመሰግናል። ጥሩ ካልሰራ ግን ተቃዋሚ ይኖርሃል። ያንን ነው ምለው። ሰላማችሁ ይብዛ። አድርሱልኝ ለዚህ ሰገጤ። ኦፒኒየን አዝ ኦልዌይስ ያ በቴዲ አፍሮ አልበም ጋር በተያያዘ ሁለት ነገሮችን ታዘብኩኝና አዘንኩኝ በጣም። አንደኛ ኢትዮጵያ ውስጥ ለተወሰነም ጊዜ ቢሆን የነበረውን በሃይማኖትና በመንግስት መካከል የነበረውን መስመር እየተጣሰ ይመስላል። ብለር እያደረገ ነው። በጣም በሚያሳዝን ሁኔታ መድረክ ላይ የቴዲ አፍሮ ስም እየተጠራ አዚፊ ላይድ እንደዋሸ እና የሆነ የማይመስል ነገር እያደረገ እንደሆነ መከፋፈልን እየሰበከ እንደሆነ የሆነ አይነት ታች ለመስጠት እየተሞከረ ነው። ቴዲ ያደረገው ነገር ፖለቲካል ተቃውሞ ነው፣ እውነት ነው። ስለዚህ ያ ፖለቲካል ተቃውሞ የሚሰራው እና መልስ መሰጠት ያለበት በፖለቲከኞች ነው እንጂ በሃይማኖተኞች አይደለም። አንድ ሁለተኛ ቴዲ ሪፕሬዘንት የሚያደርገው ሰው አለ። ቴዲ አልዋሸም። የተገፋ ወዲባ ሰው የከፋው ሰው አለ። ያ ግሩፕ አለ። የዛን ግሩፕ ህመም ሲሆን እንደ ሃይማኖት አባት ማዳመጥ ይጠበቃል። ካልሆነም ግን ባለማላገጥ፣ የሰው ህመም ላይ ባለማሾፍ መተባበርም ይቻላል እና የሰው ሐሳቡን ሲገልጽ ህመሙን ሲገልጽ እውነት ነው ውሸት ነው ማለት ይሻላል እንጂ እንደ ሃይማኖት አባት አንድ ሳይድ ይዞ በተለይ ደግሞ የመንግስትን ሳይድ ይዞ መወረፍ ከዛ በተጨማሪም ደግሞ የዛ ህመም ባለቤት ህዝብ ስላለ ነው። ባይዘው የዛ ህመም ተካፋይ ህዝብ አለ። አንድም ይሁን 10 ሚሊዮን ይሁን 20 ሚሊዮን አመመኝ ያለ ሰው አለ። የዛ ሰው ህመም ላይ ደግሞ እንዲህ ማላገጥ ለግጥ ነው። በትክክል ዘለፋ ነው፣ ስድብ ነው። ህዝብ መስደብ ነውር ነው። አንድ ሁለተኛ የታዘብኩት ነገር ደግሞ ቢኖር ፍትህ እና ህግ እና ሰብአዊ መብት ብሔር ያለው የሚመስላችሁ ሰዎች አላችሁ። እንደዛ አይሰራም። ቴዲ እንደዚህ ተደረገ፣ ቴዲ እንደዛ ተደረገ፣ እገሌ ታሰረ ምናምን ሲባል ለምን አይገሉትም ይበሉት ምናምን የሚል ሀሳብ የምታቀርቡ ሰዎች አላችሁ። አይመችም እንዲህ አይነት ነገር ባይዘው። ፍትህ ለተወሰነ ቡድን ወይ እናንተ ለምትወዱት ወይ እናንተ ሀሳቡን ለምትቀበሉት ሰው አይደለም የሚቆመው ማለት ነው። ሁሉም ሰው በህግ ፊት መብት አለው፣ ሊከበርለትም ይገባል። እናንተ የምትስማሙበትም አትስማሙበትም ሀሳብ ገለጠ ደዝመረ ስምምነት አይደለም። ሀሳብ መግለጽ ማንኛውም ሰው መብት አለ እና በብሔር ተለይቶ የሚሰጥ ነገር አይደለም። ሰብአዊ መብት የሁላችንም የእኩሌታ ነው እና እባካችሁ ቢ ኬርፉል። የሚያሳዝነው ምንድነው ይቺን ነገር ከዚህ በፊት ሌሎችም ሀገሮች ተሞክራለች። የሌሎች ሰዎች መብት ሲጣስ እናንተ ማትወዱንበት ደግ አደረገው ምናምን ትላላችሁ። እናንተ ቤት ደግሞ ይመጣል። ይሄ ኢነቪታብል ነው። በአለም መልሶ ይላየ ነገር ስለሆነ የሞይ ነክሶ ባናረገውና በሰዎች የሰብአዊ መብት ጥሰት ላይ የምታለግጡ ሰዎች ብትጠነቀቁ ጥሩ ነው። ቢካዝ